አባታችን አባ ገብረ ኪዳን ስለመተት ይሄንን ተናግረዋል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይልጋ ሄሎ ሄሊዬ አና ማለት ተሐደሲ ተጸበኹምኩም ሲ ቻው ቻው እናም ፍቅር በአማርኛ የሀገር ናፍቆት አለ፣ ቤተሰብ አለ፣ ከእንደገና ደግሞ የሽክሸካ አቤት ለዚያውም ስፖርተኛ ፎቶ እንዳለው እንዴት ላውጣበት እንደምችል ስለሚያምን ምን አለ በውጭ ሀገር የማታውቁን ስታገኝ ፎቶ አብረን ልትነሳ። ሰላም ፋሚሊ፣ ዛሬም በአነጋጋሪ ቪዲዮዎች ተመልሰን መተናል። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ቪዲዮን ሁላችሁም ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። እጅግ በጣም ያሳዝናል። ሞት እኮ ለሁሉም አይቀርም፣ እንደ አይነት ሞት ግን ያማል። ይህ ግለሰብ የቀን ሰራተኛ ሲሆን በቆሎ ለመኮትኮት ተነጋግሮ እስከ ምሳ ሰዓት ድረስ ከሰራ በኋላ ምሳ ሰዓት የቀጠሩት ሰዎች ምሳ ይዘውለት መጥተው ከጥላ ስር በምታዩት መልኩ እንደተቀመጠ ምሳውን ሳይበላ ህይወቱ አልፏል። ይህኔ እኮ እንደዚህ የሚኳት ነው የዕለት ጉርሱን ለማግኘት ነው። የመጣለትን ምሳ እንኳን ሳይበላ ህይወቱ አለፈች። ሞት ለሁሉም ሰው የማይቀርዳ ነው። የአንዳንድ ሰው መሞት ግን እንዴት ያሳዝናል፣ እጅግም ልብ ይሰብራል። ነፍስ ይማርልን፣ እንዲሁም ለቤተሰቦቹ መጽናናትን እንመኛለን። በጣም ያሳዝናል። ነፍስ ይማር ብለናል። በቃ ህይወት እንደዚህ ናት። በቃ ዛሬ አለ ተብለ ነገ የለም ይባላልና በቃ ህይወት እንደዚህ ናት። አባታችን አባ ገብረ ኪዳን ስለመተት ይሄንን ተናግረዋል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እናቱ ድንግል ማርያም ለኔ መጠጊያዬ ናት በእናትነቷ። ይሄ የሚያሳየው የእሳቸውን በእግዚአብሔር ላይ ያላቸውን ጽኑ እምነት እንዲሁም ደግሞ በእናታችን በቅድስት ድንግል ማርያም ያላቸውን ጽኑ እምነት ነው የሚያሳየው። በእርግጥ አንድ ክርስቲያን ሊሆን የሚገባው እንደዚህ ነው። ደፋር ነው መሆን ያለበት፣ መፍራት የለበት። አብዛኞቻችን ግን የእሳቸው አይነት እምነት ወይም ጥበብ የለንም። በጣም እንፈራለን። እሳቸው እምነታቸው ዝም ብሎ የመጣ አይደለም። እንደምታዩት የዓለምን ደስታ ትተው ለእግዚአብሔር ለኢየሱስ ክርስቶስ የሚኖሩ አባት ናቸው። በእርግጥ ከሁላችንም የተሻለ መንፈሳዊ ጥበብ ዕውቀት አላቸው። አገልግሎታቸውም በዚህ ውስጥ ነው። ስለዚህ ይሄ አገልግሎት ድፍረት ወኔ ሰጥቷቸዋል። እኛ ግን ልባችንን ከእግዚአብሔር ከፍለን ውሏችንን ከአምላካችን አርቀን ከእናታችን ከቅድስት ድንግል ማርያም በብዙ ርቀት ላይ ያለን ሰዎች እንደሳቸው ያለ እምነትና ድፍረት የለንም። ስለዚህ መከላከያውን አላያዝንም ማለት ነው። ለዛ ነው ተራ ትንሽ የሆነ ጠንቋይ የሚጫወትብን በድግምቱ እንደፈለገው የሚያዞረን በውስጣችን ያለው የእግዚአብሔር ኃይልን ስላልያዝን እምነታችን በሱ ስላልጸና ነውና ጠንቋዮቹን ድግምቶቻቸውን ትተን መከላከያ የሆነው ኢየሱስ ክርስቶስና እናቱ ድንግል ማርያም ላይ መጣበቅ መቻል አለብን። ያን ጊዜ ደፍረን እንደሳቸው ማውራት እንችላለን። በረከታቸው ይደርብን። ገብቶታል። ግን ስክሪፕቶ ሳይዝ አወራሽ። እሱ እኮ የመርሳትና ነገር መያዝ አይችልም። ቂመኛ ስላልሆነ አይደል፣ ጭንቅላቱ ና ወዬ ማለትና ወዴት ማለት ብቻ ነው የሚያውቀው። ለምን እንደተላከ ራሱ ያውቀው። ሱካር ግዛ ተብሎ ሲላክ ሱካር 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 ያለ ሱቁ ጋር ሲደርስ ምን ልስጥ ሲለው ጨው ይላል። እንደዚህ አይነት ነው። ጻፋቲው እንዴ አታጽፊው? ይሱም ቢራ ገዝተና ስለው ወይን ገዝቶ ነው የመጣው። አንድ ጊዜ እኔ እንደዛ አልሽ መሰለኝ ያለ ሰው ነው እኮ። ይሱ እንደዛ አልገዛም እንዴ? እኔ ወይን አልወድም ምላሴና ከንፈሬን ያቀላብኛል፣ ነገ ስራ አልሄድም፣ ለስራ አይሆነኝም ስለ በቃ ገዝቻለሁ። አሁንማ ሱቁ ተዘግቷል 16 ሰዓት በላይ ነው ብለህ እኮ በግድ ነው ወይን እኮ ያጠጣኝ። ወይን ያለ ኮሮፌ ገዝቶ የሚመጣ ሰው ዘቢባ ምን አረገችሽ? እሱ አንቺ አሮጊት አንቺ ምናምን ሚስቴን ተያት ምናምን ሲል እሷ ቁጭ ብላ ተሰቅ ነበር። እናም ፍቅር በአማርኛ የሀገር ናፍቆት አለ፣ ቤተሰብ አለ፣ ከእንደገና ደግሞ የሽክሸካ አቤት ለዚያውም ስፖርተኛ ወይኔ አሁን ገባኝ ችግርሽ ገባኝ።
እንኳን በእኛ አልደረሰ እንመቃለን ምን ሊዞር ምን ጨብጥ ማን ኮረንቲ ላይ የሚንጠለጠለው አንቺ ደፋ ባንቺ አቅም የፈረደበት ብለሽ አየሽ እንዴት አነጣጥሮ እንደሄደ ምን ያህልቶኝ ነው ግን እንደዚህ ንቆሽ ሄዶ ቪሎ አስገዝቶሽ ስንት አመት ነበረ ግን አብሮሽ የነበረ ስንት ወር እርግጠኛ ነኝ አንድ ቀን ብቻ በአንድ ቀን እንደዚህ ኮረንቲ ያስጨበጠሽ አይተሽ ማታቂው ያልኖርሽው ልጅነትሽ ያንን የሆነ ቁሩ ቆንጆ የመሰለ እኔ እስከ ድሮ ጀምሮ ቆንጆ ማቀፍ ልማዴ ነው አይስወር በህይወት ያስቀያሚ ወንድ አቀፍ ያላቀ ሰውነቱ እንዴት እኛማ ተሸፍነን ነበር አይናችን ላይማ መጋረጃ ጋርዳይ መድኃኒዓለም አይታይ ለዘቢባ ያለው ነገር ሆኖ ነው አላቃትም እኮ ነው ያለው ምን ያህል ቢንቅሽ ነው ደግሞ ምንም ማስረጃ የለሽ ደግሞ ለፎቶ $500 ነው የከፈልሽበትን ቦታ ሰማሁኝ እኮ ታውቃላችሁ እዚህ ሀገር ፍቅር እንደሚጣፍጥ ለምንድነው ታውቃላችሁ ምንም ጠያቂ መርማሪ የለም ብቻችሁ ነው ቤት ውስጥ የምትሯሯጡት አስበሽዋል አንድ ሰሞን እኮ ጠፍ ተደያለሽ ለካ ሆስፒታል ገብተሽ ነው እየተወጋሽ ነበረ ብዙ ጊዜ እኮ ሰዎች ስለ ፍቅር ሲያወሩሽ ኢሱ ስንት ዙላኔ ልነግር ይችላልው ከፈለኩ እነግራለሁ ምን አይነት ፓንት ለብሰ ቁጭ እንደምትሉላ ልነግር ይችላል ከጅቢ ነው ማረገ ኢሱ ነው ማረገ እንደዚሁ የጀመረ ሰውዬ ነው እንዳልጨርስ የሚሆን ከሰውዬ ሌላ ቤተሰብ እንዳታናጋ አንድ የማያደጋግም ነገር እንግዲህ ይወስዳል ያስባሉ ይወስዳል በስንሻት ኖርዌይ ላይ የምትኖሩ እስቲ አንድ ቁጥር ጻፉ ኖርዌይ ላይ ሰው እንደሆንክ ልንገርህ ኢሱ እንደሆንክ እዚሁ ላስረዳ እኔ እርምጃ ወስዳለሁ አልክ እዚህ ጋር ተመልሰ ደግሞ ኖርዌይ ያላችሁ ሰዎች አንዳንድ ጻፉ ገና ከነሱ እርዳታና ኢንፎርሜሽን ትፈልጋለህ ምክንያቱም እዚህ ሀገር አልኖርክም የገና አባት መስለ እንዲሁ የሚል ቤት ተሰጥቶ ነበር እንዲሁ ጎበጥ ብለህ ቲክቶክ ገብተህ ትወጣለህ ዛሴት ኢትወዝ ካንተ ጋር እንኳን አንድ 4 ክፍል ቤት ነበር በየክፍሉ አንዳንድ ሰው ነበር የሚኖረው እነሱ ሄደው ወይ በጥቁርም ወይ በምንም ሰርተው ራሳቸውን ቆንጆ ሲኖሩ አንተ $150 የሚሰጠን በሁለት ሳምንት እሱን ገንፎ እያገነፋ እንጀራ እየጋገርክ ነበር የምትኖረው ለነገሩ 14 አመት እዚህ ሀገር ቁጭ ብለህ هليه انا ما عاد تحدثي نصبخون خمسي تشاو انا من يزخع ها عفوا تشاو شوكولاتة تاخذ ما تيجي صحتي بقى let's go I don't have time I have to go نعم انسى ሲከፋኝ አንዳንዴ ቆይ ተረጋግጪ ይሉ ቻርጅ እያደረገ ነው ታች ሌላ የለም እዚህ እንደ ትገብር ቆይ እንሐሊያ ያው ጽናት خالقني በጣም ደስ የሚል እንደዚህ በህይወቴ ቀለል ያለ ፓክ አድርጌ አላውቅም أول رساح ونقرني ودعي هاني تسألين سري لا أجيريو أو يعني يس أغنيوت
ጥቁር ሱሪ ያለ እዚህ ጋር ወዝሃይ ሲከፋኝ አንዴ እንደ ሰው ባለቅስ የሰው ቤት ላይ የራሴ ማርማር ይላል ልቤ አፌ ሲጠራሽ ሁላፌ ሲጠራሽ ማርማር ይላል እያሰላስል ማርማር ይላል አይገኛል አንቺ አይኖር አይገኝ መች ጠገብኩሽና እኔ ለትርሳኛ ካሌ ፍቅር ጠራ እኔ አልተኛም ጨርሶ ማታ ማታ ማልቀስ ነው ስራዬ መች ጠገብኩ ኢንኪዝ እኮ ነው ኢንኪዝ ተወሳሰዱት እንደ ሁሉም ኧረ ንዑ አንዴ በእናታችሁ ሙዚቃው ከኋላ ስላለ ሰው እውነት ይመስለዋል። የኛ ሰው አብዛኛው ጠፍጠፋ አይደል? አሁን አንተ ህዝቡን እያነቃ ነው ይሆን? ለራስ ኮማ ውስጥ የተኛ ሰውዬ ለራስ ኮማ ውስጥ ነው ያለው። ይወዲ ፍሪዝ አርጋለ እኮ እዚህ ሶፋ ላይ ፍሪዝ አርጋለ እኮ እንደ ጄኔሬተር እኮ እንዲህ ተነጥቀ መነሳት ያለበት ሰው ይልቁ ማግኝ አሁን አንተ እያነቃ ነው ጄኔሬሽኑ ይሄ ትውልድን እያነቃ ነው አይደል? እንደ ሰው ጨስራ ምን አትል ሻፊት እትዬ ብዙነሽ የሆንክ ሰውዬ እትዬ ከበበሽ እንክሮ የምታኖክል እሳቸው ሴት ስለሆኑ ነው ምናምን ሙቀቱ ምናምን ስራቸው ማን አንተ ዮኒ ብዙነሽ ዮኒ ፎቶ እንዳለው እንዴት ላውጣበት እንደምችል ስለሚያምን ምን አለ በውጭ ሀገር የማታውቀውን ስታገኝ ፎቶ አብረን ልትነሳ ትችላለና ፎቶ ሊኖራት ይችላል አይሄድ ፎቶ ሊኖራት ይችላል በእንደዚህ አይነት መንገድ አለ ታውይሱ ናውጥቼ እንዳላሳየች እኔ አሁን ውስጤን እየጨነቀ ያለው ጥቅሙ ምንድነው የሚለው ነገር ቤተሰብ የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ቻናሉን ሰብስክራይብ ካላደረጋችሁ ሁላችሁም ቻናሉን ሰብስክራይብ እያደረጋችሁ ውጡ። ይመቻችሁ።